ሊቨርፑል 20ኛውን የፕሪሚየር ሊግ ዋንጫ ትናንትና ማረጋገጡ የሚታወስ ነው። 4 የፕሪሚየር ሊግ የጨዋታ መርሃ ግብር እያለ ነው ይሄንን ማድረግ የቻለው እና ትናንትና ከጨዋታው አስቀድሞም ከመጀመሩ አስቀድሞም ከተጠናቀቀ በኋላም የደጋፊዎቹ ትዕይንት በጣም የተለየ እንደነበር እናስታውሳለን። በ2020 ላይ የ19ኛውን የፕሪሚየር ሊግ ዋንጫ ሲያሳኩ ያው ደጋፊ ደስታቸውን ለመግለጽ የኮቪድ-19 እገዳ ነበርና በዛ ምክንያት ይሄንን ማድረግ አልቻሉም። አሁን እንግዲህ እየወጡ ባሉት መረጃዎች እንደ አውሮፓውያኑ አቆጣጠር ግንቦት 26 ላይ የድል ሰልፍ ትዕይንት እንደዚሁ ክለቡ እንዳዘጋጀ ይፋ ተደርጓል። በሊቨርፑል ከተማ 15 ኪሎ ሜትር የሚሸፍን ህዝባዊ ትዕይንት ይደረጋል። ከ3 እስከ 5 ሰዓታትም ቆይታ ያደርጋል ተብሏል። ለ15 ኪሎ ሜትር የሚረዝም ነው እንግዲህ የሚሆነውና በጣም የተለየ ድባብ ለከተማውን ጭምር ያጎናጽፋል ተብሎ ነው የሚጠበቀው። የከተማው አስተዳደርም የሊቨርፑል ከተማ አስተዳደር የሊቨርፑል ድል ከእግር ኳስ የሚሻገር ነው የሚል መግለጫን አውጥቷል። የከተማዋ ኩራት እንደዚሁ የማህበረሰቡ መገለጫ ነው ሲል ይሄንን መርሃ ግብር እንደሚደግፈው ጭምር ይፋ አድርጓል። ማርከስ ራሽፎርድ ጉዳት እንዳስተናገደ የሚታወቅ ነው። ቅዳሜ ዕለት በኤፍኤ ካፑ ግማሽ ፍጻሜ ወሳኝ ጨዋታ ላይ እንዳልተሰለፈ የሚታወስ ጉዳይ ነው። የ27 ዓመት ተጫዋች እንግዲህ በውሰት ከማንቸስተር ዩናይትድ ወደ አስቶን ቪላ ካመራ በኋላ ድንቅ እንቅስቃሴን እያደረገ እንደሚገኝ የሚታወስ ነው። በበርሚንጋም ከተማው ክለብም ወሳኝ ከሆኑ የኡናይ ኤምሬ ተጫዋቾች መካከል አንደኛው ነው ማለት ይቻላል። ጉዳቱ አሁን እስከ ውድድር ዓመቱ መጨረሻ ሊያቆየው ወይም ከውድድር ውጭ እንደሚያደርገው እየተነገረ ነው የሚገኘው። መጨረሻ ምርመራ ይደረግለታል ተብሏል። ነገር ግን ከዛ በፊት እየወጡ ያሉ መረጃዎች እንግዲህ እስከ ውድድር ዓመቱ መጨረሻ ከሜዳ የሚያርቀውን ጉዳት አስተናግዷል ተብሏል። በተለይ በትልቁ እየተነገረ የሚገኘው ደግሞ ከውድድር ዓመቱ መጨረሻ በኋላ ተጫዋቹ ወደ ማንቸስተር ዩናይትድ ይመለሳል ወይስ ለሌላ ክለብ ወይንም ደግሞ እዛውን በቋሚነት ይፈርማል የሚለው እስካሁን ተጫዋቹም ለመናገር ፈቃደኛ እንዳልሆነ የተገለጸው። እንደሚታወቀው እስከ 2028 ድረስ ኮንትራት አለው በማንቸስተር ዩናይትድ ቤት። ነገር ግን ብዙ መረጃዎች እንደሚያመላክቱት አሰልጣኝ ሩበን አሞሪም እያሉ ማርከስ ራሽፎርድ ወደ ኦልትራፎርድ ተመልሶ ይጫወታል የሚል እምነት እንደሌላቸው በርካቶች እየተናገሩ ነው የሚገኙት። በዚህ ምክንያት ውድድር ዓመቱ ሲጠናቀቅ መዳረሻው የት ይሆናል የሚለው በትልቁ የሚጠበቅ ነው። ወደ እንግሊዝ ብሔራዊ ቡድን ተመልሷል። እንደምታውቁ አሰልጣኝ ቶማስ ቱሄልም ተጫዋቹን የእንግሊዝ ብሔራዊ ቡድን ስብስብ አካል እንዳደረጉት የሚታወስ ነው። ስለዚህ ራሽፎርድ በብዙ እየተሻሻለ ይገኛል። ነገር ግን በጉዳት ምክንያት ውድድር ዓመቱ ቀሪ ጨዋታዎች ሊያመልጡት እንደሚችሉም ይገመታል። ነገ የአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታ ይጠበቃል። በተለይ የማይክል አርቴታ ቡድን ፓሪስ ሰን ጀርማ የሚያስተናግድበት የጨዋታ መርሃ ግብር ከሁሉም በትልቁ የሚጠበቅ ነው። የሁለቱ አሰልጣኞች ግንኙነት ግን በተለየ መልኩ እየተነሳ ነው የሚገኘው። አሰልጣኝ ማይክል አርቴታና ሉዊስ ኤንሪኬ ግንኙነት ሁለቱም በባርሴሎና ሳሉ በደንብ የሚተዋወቁ የቀድሞ ባርሴሎና ተጫዋቾች ናቸው። የአካዳሚ ፍሬም እንደሆኑ ይታወቃል። ያው በላማሲያ አርቴታም የተወሰነ ቆይታ የነበረው ተጫዋች ነበር። የወጣት ቡድኑ አካልም ነበርና ሉዊስ ኤንሪኬ የክለቡ ኮከብ ተጫዋች እንደነበር የሚታወስ ነው። በሱ በብዙ የሚቀልብ ነው። በእድሜም የሚገናኙ አይደለም። ነገር ግን በተለይ የመካሪ ነው የሚል አስተያየትን ከዚህ ጨዋታ አስቀድሞ በሰጠው ጋዜጣዊ መግለጫ አሰልጣኝ ማይክል አርቴታ ተናግረዋል። በአሰልጣኝነት ፊሎሶፊም ትልቅ ተጽዕኖ ያሳደረብኝ አሰልጣኝ ሉዊስ ኤንሪኬ ነው የሚል አስተያየቱን እንደዚህ ሰጥቷል። እና በእጅጉ የሚከባበሩ ሁለት አሰልጣኞች ናቸው። ነገ በግማሽ ፍጻሜ በተቃራኒ የሚገናኙት። የሉዊስ ኤንሪኬ ቡድን ወደ ኤምሬስ ወርሃ ጥቅምት ላይ መጥቶ ነበር። በመጀመሪያዎቹ ጨዋታዎች ላይ 2-0 በሆነ ውጤት ተሸንፏል። ነገር ግን ያኔ ኦስማን ዴምቤሌ በቅጣት ምክንያት ያልነበረበትን ጊዜ እናስታውሳለን። ከዛ በኋላ ግን አስገራሚ መሻሻልን የሉዊስ ኤንሪኬ ቡድን እንዳደረገ የሚታወስ ነው። ከዛ በኋላ ያደረጋቸውን የፈረንሳይ ሊግም እንደዚሁም የአውሮፓ ቻምፒዮንስ ሊግ ጨዋታዎችንም አልተሸነፈም። እንደውም የሚያሸንፍበት የጎል መጠንና የሚያሸንፍበትም የጨዋታ መንገድ የተለየ ሆኖ እየተነሳለት ነው የሚገኘው። ሁለቱም እስካሁን ድረስ የአውሮፓ ቻምፒዮንስ ሊግ ዋንጫን ያለነሱ ሁለት ክለቦች ናቸው ነገ በግማሽ ፍጻሜ የሚገናኙት። አንዳንድ ጊዜ ለፍጻሜ በቅርብ ደርሰዋል። የአውሮፓውያኖቹ አቆጣጠር አርሰናል 2006 ላይ ደርሶ በባርሴሎና ተሸንፈው ዋንጫውን ያጣበት ጊዜ ይታወሳል። ፓሪስ ሰን ጀርማ 2020 ላይ በቅርቡ በባየር ሙኒሽ በፍጻሜው መሸነፉ የሚታወስ ነውና
በጣም በብዙ መልኩ የሚመሳሰሉ ናቸው በአውሮፓ ቻምፒዮንስ ሊግ ውጤታቸው። ነገር ግን የሁለቱ አሸናፊ ምናልባትም የዘንድሮውን የአውሮፓ ቻምፒዮንስ ሊግ ዋንጫን ማንሳቱ አይቀርም የሚሉ መረጃዎችም እንደዚሁ ወይም ግምቶችም ጭምር እየተነዘሩ እንደሚገኙ እየተመለከትን ነው የምንገኘው። በሁለቱም በኩል በተለይ አንዳንድ ተጫዋቾች ይጠበቃሉ። ኦስማን ዴምቤሌ ተጽዕኖ በትልቁ የሚጠበቅበት ምሽት ይሆናል ተብሎ ይጠበቃል። ነገ 2025 ከገባ በኋላ የፈረንጆቹ በተለይ ደግሞ ከወርሃ ታህሳስ አጋማሽ በኋላ በጣም አስገራሚ ጉዞን እያደረገ ነው የሚገኘው። ኦስማን ዴምቤሌ ባደረጋቸው ያለፉት ጥቂት ጨዋታዎች በጣም በርካታ ጎል ያስቆጠረ ተጫዋች ነው ማለት ይቻላል። በ20 ጨዋታዎች 25 ጎሎችን ከመረብ አሳርፈዋል በሁሉም ውድድሮች ኦስማን ዴምቤሌ እና አሁን በዚህ ሰዓት ዓለማችን ላይ ከሚገኙ ግብ አስቆጣሪዎች ወይንም ደግሞ የሰላ ጎል አስቆጣሪ ከሱ የሚቀድም ከዚህ ከወርሃ ታህሳስ አጋማሽ በኋላ ማግኘት በጣም ከባድ ነው የሚሆነው። ስለዚህ ነገ የሱ የሰላ ማጥቃትም ይጠበቃል። ያኔ በተለይ ያደረጉት ማሻሻ በትልቁ ለሱ መሻሻልም የሚነሳ ነው። ክንፍ ወደ መሀል አጥቂነት ከመለሱት በኋላ በርካታ ጎሎችን አስቆጥሯል። ቀደም ብዬ እንዳልኩት በ20 ጨዋታዎች 25 ጎሎችን ያስቆጠረው ከወርሃ ታህሳስ አጋማሽ በኋላ እንደሆነ ይታወቃል። በማይክል አርቴታ በኩል የቶማስ ፓርቴ መጎዳትን ተከትሎ ሜሪኖ የሱን ቦታ ይተካል ተብሎ ይጠበቃል። በነገው ጨዋታ ፊት መስመሩን ትሮሳርድ እንደዚሁ ማጥቃቱን ይመራል ተብሎ ነው የሚጠበቀው። ትልቅ ኃላፊነትም ነገ ጎል በማስቆጠሩ ረገድ በትሮሳርድ ትከሻ ላይ እንደሚያርፍ እንደዚሁ ይጠበቃል።